ሰላም እንደናችሁ ሰበር የተባለ መረጃ ተሰምቷል እያለን ነው ቪዲዮአችን በዚህ እንጀምራለን። ሰበር የተባለ መረጃ ተሰምቷል አልሰማንም እንዳትሉ በትላንትናው ዕለት ከምሽቱ 11:49 ሰከንድ ላይ መብራት ብልጭ ድርግም ባለበት ሰዓት ላይ የት እንደነበራችሁ አሳውቁ ሲባል እንትን ተብሏል። አሳውቁላችሁ ማሳውቁ። በተያያዘ መረጃም እንግዲህ የዛሬ 3 ዓመት 9ኛ ወር ላይ ሰኞ ቀን ከምሽቱ 11:49 ሰከንድ ላይ መብራት ብልጭ ድርግም ይላል። ሁላችንም አልሰማንም እንዳትሉ ጥንቃቄ ውሰዱ። ሻማ በመግዛት መብራት በማዘጋጀት ጥንቃቄ ሁላችሁም ውሰዱ። አመሰግናለሁ አልሰማንም እንዳትሉ። ሰምተናል ተነስ በንጹህ ልብ ልትሰሪው እንደተነሳሽ ገብቶኛል። ግን ደግሞ ሊያስቀይም እንደሚችል እንዳልገመትሽም አውቄያለሁ። ራሽ በፍጹም ምክንያቱም ስለ ቁንጅናዋ በጣም የተጨነቅ ነው። ስለ ልብሷ ስለ ጸጉር ስታይሏ ነው በደንብ የተጨንቀን የሰራ ነው። ምክንያቱም እንደዚህ አይነት ነገሮች ሴንሲቲቭ ስለሆኑ በዚህ መንገድ ቢሰራ ብለን አስበን ነው የሰራ ነው ስራውን እና ያስሞግሰኛል ብዬ ነው እንጂ በፍጹም በዚህ ልክ ጭራሽ አልጠበቅኩም። ምክንያቱም እንደዚህ አይነት ነገሮችን ስትሰራ ሴንሲቲቭ እንደሚሆን እናውቃለን። ግን ደግሞ ያልተሰሩ ስራዎችን ነገሮችን አስበን ሪሰርች አድርገን አዲስ ነገሮችን አሁን ገጠር ውስጥ ምናምን የተለመደው እዚህ ጋር ምንድነው ንቅሳት አድርገው ከዛ አንተዬ ምናምን ነገር እየተባለ ስለተለመደ እነዚህን ሰዎች ደግሞ አዲስ አበባ ላይ ሲመጡ እናውቃቸዋለን። እና ሲባሉ ምሰማው ነኝ ላሊበላዎች ነበር ሲባል ምሰማው ትክክል እንዳልሆነ አሁን ተረድቻለሁ። ግን በጣም ነበር የሚያምሩት። በጣም ነው አይናቸው የሚያምረው የነበረው ማስተዋውሰው። በጣም ቆንጆ ናቸው። ጸጉራቸው እንደዚህ ነው። ብዙ ጊዜ ልጅ አዝለው ነው የሚመጡት። እኔ ባዶዋን የመጣች ሴት አጋጥሞኝ አያውቅምና እንደሚለምኑ ሰው ትሪት አይደረጉም ነበርኛ አካባቢ ሲመጡ። በጣም ነው ደስ የሚለን። ሁላችንም ተሰብስበን ነው የምንሰማቸው ምናምን። አሁን ነው እንደውም እኔም በቅርቡ ነው እንደምትለምን የማውቀው እንጂ እንደምትለምን ሁላ አይደለም የማውቀው። አሁን ትርኢት ነው የሚመስለው። እጅ ስማ ምናምን ስትሄድ ማን ዘፋኙ እኮ ወዷት እኮ ነው አይደል? በጣም በድምጿ ተማርኮ ነው እያለ ያለው እንጂ ልትለምነኝ መጣ ብር ሰጥቻት ሄድኩኝ ምናምን የሚል ነገር የለውም ጽሁፉ ላይና የመሰለኝ በጣም የምታምር ሴት ድምጿ ደግሞ በጣም የሚያምር ጎሳዬ ከሷ ፍቅር ይዞት ከጧት ራሱ ከእንቅልፉ ሲነሳ ምን ያህል ስሜቱ ታድሶ እንደሚነሳ እሷ ስትመጣ ምን ያህል እንደሚማረክ ሲመጣ እንኳን ሲሰማት ድምጿን ማለት የነበረው ነገር ነው ለማሳየት የፈለኩት እንጂ በፍጹም ሌላ ኢንቴንሽን አሁን ስታስቢ ቪዲዮንም ስታዩ ሌላ ኢንቴንሽን እንደሌለኝ ያስታውቃል። በደንብ ያስታውቃል። ስለ ልጅቷ ውበት ነው የተጨነቅ ነው። እንደውም ያደረገችዋን ቀልባ ወደ 20 ምናምን ሺህ ብር ነው የሚሸጠው እንዴት ትለምናለች እያሉ ነበር። ትንሽ አስወደዱት እነሱ። እንግዲህ ያው አንቺም ብለሽዋል። ይቅርታ ባለማወቅ የተሰራ ስህተት ነው። በጊዜው አሁን እንደኛ አይነት ቀደም ያለ ትውልድ ብታገኝ ኖሮ በታማክሬን ይሄን ታይ እንል ነበር። ምክንያቱም በጊዜው ያኔ ደብዳቤዎች ተጽፈው ለሚዲያዎች የዘፈን እንዳይተላለፍ ተብሎ ስለነበረ እኛም እናግዝሽ ነበር። ለማንኛውም እንደገና ይቅርታውን ማቅረብ ትቻለሽ። በጣም በደስታ በጣም በኩራት ይቅርታውን ስጠይቅ አንድ ደግሞ ሌላ የተረዳሁት ነገር እዛው ብቻ እንደዚህ አይነት ሰዎች ይመስሉኛልና በጣም ትልቅ ስድብ ሲሳደቡ የነበሩ ሰዎች መልሼ ይቅርታ ስጠይቃቸው ደግሞ እነሱም በጨዋ ደንብ ይቅር በይኛንም መሰደባችን ትክክል አይደለም እኛም ምናምን ብለው ይቅርታ ሲጠየቅ ሰው ደግሞ ይቅርታ ካለ ብሎ መልሶ ይወድ። አሁን ለምሳሌ እሷን በጣም አንፎሎው ቻሌንጅ እናርግ ምናምን ይል ነበር ሰው አይደል? ይቅርታ ስጠይቅ ደግሞ በጣም ደስ አለውና ይቅርታ ጠየቀች ምናምን ያው ሰው ሲሰራ ነበር። እውነት ለመናገር ሰው በጣም ቅን ነው፣ በቅንነት ነው ያየው። ያው እሷ ግን ያው አለማወቅ ከተጠያቂነት ነፃ ስለማያደርግ ማወቅ ነበረባት። መጠየቋ ግድ ስለሆነ ለምን ወደ እንዳልሻ ሄድክ? በይቅርታ የተዘጋውን አንተ ጋር ወስዶ አባቶች ቀረቡ። ያ የሰራሃው ቪዲዮ የዚህን ዓለም ድራማ የሚመስል ምናምን ብለው ይሰጡ። እሱ ደግሞ ያን ወሰደና አዎ ፕሮግራሙ ይደምቅ ያብረቀርቅልኝ ይሆን ብዬ ተወሰነ ነገር ጨምሬያለሁ፣ ይሄ ስህተት ነው ብሎ ይቅርታ ጠየቀ። እናም ፋይል በተዘጋ ፋይል ላይ አቧራውን እንደገና አራግፈህ ቀሰቀስክ ነገር ነው የሰው። እዚህ ጋር ደግሞ አንድ ግልጽ ላድርግ፣ እንደዛ አይደለም። በይቅርታም ጉዳዩ አልተዘጋም። እንዲያውም እኔ ጋር የመጡት የአብረንታንታ አባቶች ኮሜዲያን እሸቱ ቢሮ ሂደው ልንመርቅህ ነው የመጣ ነው ብለው እሱም ይቅርታ ተጠይቆ በዛ በኩል ማለቁ ለዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። ታምኛለሽ? ይሄን አስረዳኝ እስኪ። በጣም አሪፍ። ዋልድባ 3 ነው ብዬሻለሁ። አብረንታንት
እንዳልሻህና ሰቋር ትልልቅ ገዳሞች ናቸው ይሻለሁ። ዋልድባ የሴት ገዳም አለ ተብሎ ተሰራብን የሚሉት እነማን ናቸው? እንዳልሻዎች ናቸው። አይ ልክ አይደለም ዋልድባን በተመለከተ የሰራው ቪዲዮ ብለው አስተያየት የሰጡት እነማን ናቸው? አብረንታንት ናቸው። ይሄ በሌላ አማርኛ ምን ማለት ነው? ኡራኤል ካሳንቺስ ያለው ኡራኤል ቤተክርስቲያን የሆነ ጣራው አፍሶ ወይ የሆነ ነገር ደግሞ ተቃጥሎ የካ ሚካኤል ቤተክርስቲያንማ የጋራ ነው በሚል አስተያየት ቢሰጥ አብረን ከጎናችሁ ነን፣ ይሄን ጉዳይ ያቃጠለውም ሰው ካለ በህግ መፋረድ አለብን የሚል አስተያየት የካ ሚካኤል ሰጠን በል። ነገር ግን ኡራኤል ቤተክርስቲያን ተቃጥሎ የካ ሚካኤል አብረናችሁ ነን ብሎ አስተያየት ሲሰጥ ኡራኤል ሰጠ ብለሽ ነው መግለጫውን የምታነቢው? አይደለም። ማን ሰጠ ብለሽ ነው? የካ ሚካኤል ነው። የካ ሚካኤል ደግሞ ምን ያገባሃል ልትዩ ትችያለሽ? አቺ ቤተክርስቲያን ስለሆነ። ስለዚህ አብረንታንትና እንዳልሻ ማለት ራሱ ኡራኤል ቤተክርስቲያንና የካ ሚካኤል ቤተክርስቲያን እንደማለት የተለያዩ ናቸው። ስለዚህ ዋና ተጎጅነን ባዮች ማን ናቸው? እንዳልሻዎች ናቸው። እንዳልሻዎችን ጠቅሶ እንዳልሻዎች አባቶችን አምጥቶ ነው እንደ ይቅርታ ጠየቀ የተባለው። አብረንታንት አባቶች ናቸው። ለምን እነሱ አልመጡም? እንዳልሻዎች ለምን አልመጡም? እንዳልሻዎችማ የሴቶችን ቪዲዮ ራሱ እሸቱ እዛው ዳልሻ ሂዶ ሲቀርጽ ይገናኛሉ። ይሄንም ራሱ እሸቱም በራሱ ቪዲዮ ስለነገረን ነው። የሴቶችን ማደሪያ የሴቶችን ሲቀርጽ ዋለና የሴቶች ሞፈር ቤት የሚባለው ጋር የሴቶች ማደሪያቸው ላይ እዛ አሉ የተሰሩ ቤቶች እነሱ ጋር ወንድ ማደር አይችልም። ስለዚህ በገዳሙ ሕግ ወደ ወንዶች ነው ሂዶ ማደር የነበረበት። ለማደር ወንዶች ጋር ሂዶ አደረ። እሺ እዚህ ላይ ንትርኩ ይቁምና የኔ ፖይንት ግን ምንድነው መሰላችሁ? እነዚህ አባቶች ድጋሚ ወደ ሚዲያ መምጣት አለባቸው ብዬ አላስብም። አንደኛ የተፈጠረው ነገር ምንም ይፈጠር ምን ስህተትም በዚህ ምክንያት ይሄ ስህተት ነው ብለው በአንድ ደብዳቤ ክሎዝ ማድረግ እየተቻለ አባቶችን በሶሻል ሚዲያ እያመጡ እንዲነታረኩ፣ እንዲጨቃጨቁ፣ እንዲራገሙ ማድረግ ስህተት ነው ብዬ ማስበው። ለምሳሌ እሸቱን ሲረግሙ ነበር መጨረሻ ከሱ ሚዲያ ላይ የቀረቡት ወይም ሂዶ ያቀረባቸው ተገቢነት የለውም። ጠላትን ስለመውደድ የምትሰብክ ቤተክርስቲያንና ስለ ጠላት የምትጸልይ ቤተክርስቲያን በዛች ውስጥ ለዛው መናኝ ነኝ ብሎ የሚኖር መነኩሴ አንድን ኦርቶዶክሳዊ ምእመን ለዛውም በረከት ማገኝ መስሎት እውነት ነው ያገኛልም ለዛ ለበረከት ስራ የመጣን ሰው እንዲሁ መርገም ርህራሄ የሌለው ነው ብዬ ስለማስብ ነው። አያችሁ እኔ ያላቅሜ እነዛን አባቶች ጀጅ እያረኩ ነው ማለት ነው። ስለዚህ እንደዚህ እንድንናገር ያደረጉን እነዚህ ሰዎች ወደ ሚዲያ ስለመጡ ነው። ወደ ሚዲያ ባይመጡስ ችግሩ በቀላሉ መፈታት ይችል ነበረ። ከዚህ መተው ምን አገኙ? ምንድነው አሁን እሺ ጥቅሙ? እነዛ አባቶች መተዋል ወደ ሚዲያ እንደዚህ ብለው ተናግረዋል። የተጠቀምነው ነገር አለ? እኛም አልተጠቀምንም፣ እነሱ አባቶቻችንም አልተጠቀምንም፣ ገዳሙም አልተጠቀም እና ቢተውት ነው የኔ ሐሳብ። ላላባለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝን ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን 1 ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ የቀረው መሰለኝ እንጂ ከፋኝ እና በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብን ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ እና አታለቅሽ ይመላታልሽ እና
ጥሩ ልብ አላቸው ብላችሁ የምታስባቸውን ኢንፍሉዌንሰሮች ሜንሽን አድርጉልኝ፣ በውስጥ አዋሩኝ። ሜቢ በገንዘብ ምናምን ማች ላላረጋችሁ ይችላል፣ ግን በኤነርጂ ምናምን ሜቢ ድምቀታችሁ ሊሆን ይችላለሁ። ጎበዝ ነኝ፣ የምር ነው። በጣም ልቤ ተፈራ ነው። ጎበዝ አይዞሽ። ትንሽ ህይወት ላይ ትንሽ ቻሌንጅ የሚያደርገው ነገር ከራስ ስህተት መማር ትንሽ ያማል፣ የሆነ እልክ ውስጥ ያስገባል ምናምን፣ ግን ደግሞ ያማል። ትንሽ ዋይዝ የሚያስብለው ትንሽ ከሌላ ሰው መማር ምናምን ቆንጆ ነገር ነው። ዋቴቨር ግን ዋናው መማር ነውና አይዞሽ፣ ጥርስሽን ነክሰሽ እዚህ ደርሰሻል፣ በርቺ በሏት። ያው እኛም ሼር እያደረግን ነው፣ ሜንሽን አድርገናል ከቲክቶክ አካውንቷ፣ ሰዎችን ይረዷታል ብለን ተስፋ እናደርጋለን። ግን ያጋባሃቸው ሰዎች ተጣልተው ለሽምግልና ጠርተው አያውቁም? ግን ተቀብለን ያለ አንድ ያሳፈረኝ ሰው አለ። ምን ነው? ምን እንጃ። ከዛ በኋላ አላገባትማ። መጀመሪያ እኔ እሺ ስለው እኔ እሱን አምኜው አይደለም፣ እሱ እኔን አምኖኝ አይደለም። ስለ እምነታችን ሲል እንኳን ማግባት ነበረበት። ስለኛ ስም ሲል እንኳን ማግባት ነበረበት። ሽምግልና ሄዳችሁ አስፈቀዳችሁ፣ ሰርጉ ቀረ። ከሰማ እንደውም እጅግ እንዳዘኩበት እንዲያውቅ እፈልጋለሁ። እንዴት በአደባባይ ላይ ቃሌን ትሰብራለህ? ሰዎቹንስ የሰዎቹስ አደራ። በፊት እኮ አብሮ መብላትና አብሮ መጠጣት እኮ ትልቅ ትርጉምና ሚኒንግ አለው እኮ። ዝም ብሎ እኮ አይደለም እኮ፣ ስለማምንህ እኮ ነው አብሬ መበላው። ያንን አብረን በልተናል፣ አብረን ጠጥተናል። ከዛ ቢፈታ ይሻለኝ ነበር እኔ አግብቶ። የእሷን ብቻ አይደለም የእኛንም ቅስም ነው የሰበረው። አሁን ስትነግረኝ የኔም ቅስም ተሰበረ። ይሰብራል። እንደራስ ሆነው ሲያዩት ይሰብራል። የሚገርም ደግሞ የኔ ጓደኛው እንኳን ቢሆን ጥሩ ነው። የወንድሜ ነው። ለወንድም ብለህ ነው ሽምግልና? ለወንድሜ ነው። ያው ያቀኛል፣ ግን ያው የወንድሜ ነው እና ለወንድሜ ብዬ ነው የገባሁበት። በእኔ ጉዳይ ግን የገባሁበት ማንም አድርጎት አያውቅም። ትልቅ ዲስሬስፔክት ነው። ግን ምን ትላላችሁ እስኪ እናንተ ሀሳብ? እኔ አግብቶም ቢሆን ለእኛ ሲል ቢፈታት ይሻላል ነበር የሚለው ትንሽ አግብቶ ከሚፈታስ በዚህ ቢቋጭ ይሻላል። ምክንያቱም በቂ ምክንያት ካለው ማለት ነው። እንዲሁ በውሃ ቀጠነ ከሆነ ልክ አይደለም። ሽማግሌዎችን ማዋረድ ነው። ለቤተሰብ ያለውን ሪስፔክትም እንትን ይላል። ግን ምክንያታዊ ከሆነ ላለማግባቱ ምክንያታዊ ከሆነ ትዳር የተከበረ አይደለ? አግብቶ ከሚፈታ አስቀድሞ ሳያገባ ብዙ ኪሳራ ሳይኖር ብዙ ኪሳራ ስለሚኖር አግብቶ መፋታት ከስፒሪቹዋል ጀምሮ እስከ አጠቃላይ ቁሳዊ ነገሮችን ቢሆን አሁን ነው አሪፍ ያደረገው እያውቃለሁ። ምክንያት ካለው ሰውየው በጣም አሪፍ ቤዚክ የሆነ ምክንያት ካለው እዚህ ላይ ብዙም ዲስአፖይንት አቱን እላለሁ። ጋሽ ሞኬ ለምሳሌ ገላትያ ምዕራፍ 6 ላይ የስጋም ስራ የተገለጠ ነው ይላል። ትክክል። ስጋ በግልጽ ነው መሰቀል ያለበት። አንዳንድ ስግብግብ ሉካንዳ ቤት ምን እንደሚያደርጉ ታውቂያለሽ? ስጋ ይሰቅሉና ከላይ አሳይቶ ከታች መቁረጡ ራሱን የቻለ ችግር ነው። ቀጥሎስ ምን ያደርጋሉ? አንቺ ጥሩ ስጋ አስቆርጣች ወደ ውስጥ ያስገባሉ። ለስላሳ ስጋ ሰተሽ የማይታኘክ ስጋ ያመጡልሻል። ከዛ ስጋውን ይዘሽ ነጫለው ስትይ ከእጅሽ ላይ ሙልጭ ብሎ ተፈናጥሮ መልሶ አፍንጫሽን ይልሽና በገዛ ገንዘብሽ ነስር በነስር ሆነሽ ትወጫለሽና ምንድነው? ጥሬም ሲበላ የተገለጠ መሆን አለበት፣ ጥብስም ሲሰራ የተገለጠ መሆን አለበት። እንደገና ኩሽናቸውን መደበቅ የለበት። ይሄ እኮ ጓሩ እየተቀየረ እየመጣ ነው፣ ስንት ችግር የተፈጠረው። ስለዚህ የሚጠበስም የቁርጥ ስጋም በግልጽ መቀመጥ አለበት ከሚሉት ወገን ነኝ። ወንድሜ ሐሳብሽ የተገናኘን አይመስልኝም። አልተገናኝቶም፣ ዳይቨርት አድርጎታል እሱ። ኤኒሃው ከሽፏል ስብከቱ። እረፉ፣ ተው በቃ። እንግሊዘኛ ማውራት ማለት ነው ጋይስ፣ ቋንቋ ነው። እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም። ይሄንን ማወቅ አለባችሁ። እኔ አሁን ይሄንን ነገር ብዙ ሰው ይሽማቀቅበታል። ጃኒ እንግሊዘኛ አይ ምናምን ሙድ ይያዛል። ኖ እኛ ጥሩ ቤተሰብ ጋር አደግን። በቃ ላይክ አሁን ሌላ ሀገር ስትሄዱ አለ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደለ? እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው። ራሱ ሙሉ በሙሉ እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው ወይ ከ9 ነው። አሁን ድሮ ከ9 ጀምሮ ነው እንግሊዘኛ ሙሉ በሙሉ የምንማረው እንጂ ላይክ ከ1 እስከ 8 እስኪ ማን ነው እዚህ ጋር መጥቶ ይጻፍ? ሙሉ በሙሉ እንግሊዘኛ ነው፣ አማርኛ ነው የምንማረው። ሙሉ አማርኛ ነው የምንማረው። ገባችሁ? ማንንም ሰው እንግሊዘኛ ፐርፌክት ነው አይደለም እንድታውቁ። ማንንም ኢትዮጵያ ውስጥ እስኪ ማን ነው ፌመስ ሙሉ በሙሉ ሁሉም ቲክታከር በእንግሊዘኛ ሲያወራ ያየው ነገሩ? ከዛስ ጃኒ ጋር ሙድ ተያዘ። ይያዝ። እኔ ስራዬን እየሰራው ነበር የዛኔ፣ እኔ ብር እየሰራው ነበር፣ ሜክ እያደረኩ ነበር። ምን ችግር አለው?
አሁን ደግሞ አድጌ እንደዚህ አስረዳችኋለሁ ነገሩ ገባችሁ? እንደዚህ ያው ሙድ ያዝባታል አይደል እንግሊዘኛዋ ላይ ይባላልና ዋቲቨር ግን ምንድነው እኛ ጥሩ ቤተሰብ ጋር በነገራችን ላይ እንግሊዘኛ ልጆች እንግሊዘኛ እንዲችሉ አድርጎ ማሳደግ የጥሩ ቤተሰብ ሚናም ስራም አይደለም። ጥሩ ቤተሰብ ለመባል አንድ ቤተሰብ እንግሊዘኛ ልጆቹ እንዲችሉ ማድረግ አይደለም። ሶ እንግሊዘኛ ቋንቋ ነው። ላታውቅ ላትረዳ ትችላለች፣ ላትማር ትችላለች። ያን ያህል እውነቷ ነው። የሚያሳቅቃትም አይደለም። በቂ የራሷ ቋንቋ አላት። በነገራችን ላይ ብዙ አውሮፓ ሀገሮች እንግሊዘኛ ያውቁ እንግሊዘኛ ባለማወቃቸው ምክንያት አይሳቀቁም። በራሳቸው ቋንቋ ነው ሲሰሙም ሲሰሩም ብለሲንግ ስሜት የሚሰማቸው። ፎርስ ያደርጓቸዋል የራሳቸውን ቋንቋ እንድትናገሩ እንጂ እንግሊዝኛ በመቻላችሁ አያደንቋችሁም። እና እውነቷን ነው። ጃኒን ስሟት። ተስማምቻለሁ። ጄኔሬተር የምትሉ ሰዎች አላችሁ። ጄኔሬተር አይባልም ጄነሬተር ነው የሚባለው። እሺ ከዛ ሲጃራ ምንድን ነው? ጃ ምንድን ነው? ተመችቶኛል። ጃ ኃይለ ሥላሴ። ኤኒሃው እስካሁን ድረስ አብራችሁ ከነበራችሁ በጣም አመሰግናለሁ። ቪዲዮን ላይክ አድርጉት፣ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ስጡኝ፣ ሰፖርት አድርጉኝ ላይክ እና ሼር በማድረግ አብራችሁ ስለቆያችሁ አመሰግናለሁ።